በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ሥላሴ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕትነት አክሊል እቀዳጅ ዘንድ ተላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁም ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ትጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላችሁ ዘንድ በልቡናዬ እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸው ዘንድ የሚቃወሙኝንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁንም በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልድ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኔንም ጠላቶች ይደመስሱልኝ ዘንድ እማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ሥልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳተ ባሕር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና ሚኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ ማልዳችኋለሁ። ጠላቶቼ ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራዋን ያችን የእሳት ባሕር አታሻግሯቸው።
በእሳት ቀስት ወይም ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ወይም ጠል አይውረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ተባረኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈሱ ውሃ አርኳት፣ አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስት መግቧት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ አቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለተ እኪት ከዘመነ መንሱት ሰውሩኝ። እኔ በደለኛ የመሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን በሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይም ሥልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ካፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ ወይም አሽክላ የሚቆራርጥ በመለኮት አብ ወወልድ ወመንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይሄት ጤት የወድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ዳኤ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከኔ እንዳትቀርቡ የተወገዛችሁ ሁኑ። እስከ ዘላለሙ ድረስ አሜን።
የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጁ የሚሆን እግዚአብሔር ወልድም ይክበር ይመስገን፣ አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባሕርይ አምላክ ነው። የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው። ጌትነቱም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው። የጌትነቱ ዙፋንም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈተ ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለት ገጽነት ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣሌዎስ አሰኛ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድርያ አገር ከረዱ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለአገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውን ነገረው። እንዲነግራቸውም ባማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲትም ዕለት ወደ አንዲት አገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ደንጋይ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ሥራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ።
ከዚህም በኋላ አውሎጊስ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሂዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉ ታዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ሥራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯም ሥጋዋን ሁሉ ሸፍኗል። እየተጋደለች 38 ዓመት የኖረች ናት። ሚስጥሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህም በኋላ በአንዲት ዕለት የሊዮንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሊዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮችም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛለች። ስለ እርሷም እምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታት አጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሂዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩት። ከውስጣቸው አንዲት ዕውር ነበረች። ውሃው ሲነካት ዓይኖቹ አበሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የብጽዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርን በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን ለታወቀች እስዋን ለተባለች ገዳማ በምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሠራ። ደቀ መዛሙርቱ አባ ሰራቢዮንና አባ ህድራ ሥራውን ተጋድሎውንና ታምራቱን እንደተናገሩ መረብንም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ከአንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን፣ ልጆቼ ሆይ የምትጠብቀኝን የሞት ጻዕርና ስቃዮቼን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት! ንጽሕናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ሥቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው።
ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ፓኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረዱውን ሰራብዮንን አዘዘው። ሰራብዮንም ወደ ዋሻው ሲደርስ 2 ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረዱውንም አይቶ ፈገግ ብሎ ሳቀ። ሰራብዮን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እርሱም ረዱ አባቴ ሆይ 2 ታላላቅ አውሬዎች ተኝተው ስላገኘሁ እነርሱን ፈርቻ አልገባሁም አለው። ንጽሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊም ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩህ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚህ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሁነውት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶላቸው ጠጡ፣ እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታው ሁሉ እስከመላ ድረስ ታምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከታምራቶቹም አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮኸ። ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ፣ በመስቀል ምልክትም አማትቦ ቀባው። በዚያንም ጊዜ ድኖ አእምሮ ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎች በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞችም ላይ ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ታምር፣ በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባትን ብላቴና ወደ እርሷ አመጡ። እርሷ ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷን መቅረብ የሚችል የለም። ወላጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላዩዋ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሦስተኛ ታምር፣ በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሷ መጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕማም ትሰቃይ ነበር። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሽ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍተው አጠቻት። የዚህም አባት ታምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶች የአባ አንጦንስ፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣት መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉት ታላቅ አዳራሽም ደጅ አደረሱት።
ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልንም ቃል ሰማ። ከዚህም በኋላ በዚህ ወር በሰባት አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ለዘላለም ይኑር አሜን። ታኅሳስ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ስብከተ ነቢያት፣ ሁለተኛ አባ ዳንኤል ገዳማዊ፣ ሦስተኛ አባ ማቴዎስ ገዳማዊ፣ አራተኛ ብጽዕት ዲዮጥርስ። ወርሃዊ በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሦስተኛ አባ ሲኖዳ የባሕታውያን አለቃ፣ አራተኛ አባ ባውላ ገዳማዊ፣ አምስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ስድስተኛ ቅዱስ አግናቴዎስ ለአንበሳ የተሰጠ። ይህን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።